ወንድ ልጅ ቆፍጠን ንሲል ነው እንጂ ሲያለቅስ አያምርበትም። አንተ ሽንታም የሆንክ ሰውዬ እዚህ አታለቃቅስብህ። ሽንኩርት ተቀብተህ ነው እንደ መጣከው። እንግዲህ ሶሊያና እየቀረበችው አፍቅራው ወዳው ሳይሆን ከሰው ጋር ተመሳጥራ እሱን ለመጎዳትና እሱን ለመበቀል ነው እየቀረበችው። ያው ትንሽ ቆይታችሁ የሩትዬ ስም መጥራታችሁ የማይቀር ነገር ነው። ምክንያቱም የሰው ስም ካልጠራችሁ አይሆንላችሁም፣ ሽንታችሁ አይወጣላችሁም። ለዛ ብዬ ነው ልንገራችሁ ብዬ ነው። እና ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ሶሊያና መጀመሪያ ስትመጣ ልትበቀለው በፊት እንደዛ አድርጓ ስለነበረ ለበቀል ነበረ እየቀረበችው። ከዛ በኋላ ግን እየመጣች እየቆየች ስትል ፍቅር እንደያዛትና አሁን መለየት እንደማትፈልግ ብትነግረውም አቤል ደግሞ እንዴት እንደዚህ ታደርግኛለሽ? ማርታ እኮ ያ ሁሉ ነገር ሲደረግ ያ ሁሉ ነገር ሲፈጠር እኔ እኮ ውሸት ነው ብዬ እሷን ክጄ አንሷን ትቼ ከአንቺ ጋር ነበረ እኮ እንዴት እንደዚህ ተበድኛለሽ? እንደዛ ስትስሚኝ ስታቅፈኝ የነበረው ስትላላጭብኝ የነበረው ምናምን ብሎ አልጠየቃትም ነው እንዴ? አንተ እውነትን ነበር እንዴ ስትወዳት የነበረው? እውነትን የምትወዳት ከሆነ ከማርታ 8 ሰራ ነበር ልክስክስ። መጀመሪያ ለራስህ አቋም ይኖር። ሲጀመር ሴት ልጅ አንተና አብርሃም ምንድነው ሰው ያዋለበትን ነው የሚመስለው የሚባለው አባባል ታውቃላችሁ? አንድ ቦታ ስለሚሆኑ ነው መሰለኝ ንግግራቸው፣ አካሄዳቸው፣ የሆነ የሴት መቀያየራቸው፣ ለሴት ልጅ ክብር የሚሰጡት አንድ አይነት ማለት ነው ልክስክሶች።